ከሰሞኑ በማህበራዊ ሚዲያ በቲክቶክ በቀጥታ ስርጭት ምጧን ስታስተላልፍ የነበረችው የቲክቶከሯ ሃና እናት በአሜሪካ ዋሽንግተን ዲሲ ከተማ በድንገት በሚያሰቅቅ ሁኔታ ሕይወታቸው አልፎ ተገኝቷል። ይህ እጅግ ልብ የሚሰብር ዜና ነው። እንግዲህ ሰሞኑን በማህበራዊ ሚዲያ በስፋት ሲሰራጭ የነበረው ቲክቶከሯ ሃና በሆስፒታል ውስጥ ሆና እያማጠች ራሷን ላይቭ ቀርጻ ባስተላለፈችው ቪዲዮ ላይ ብዙዎቻችን የተለያየ አስተያየት ስንሰጥ እንደነበረ የሚታወስ ነው። ይህም በማህበራዊ ሚዲያ ትልቅ ትኩረት ስታገኝ የነበረችው የቲክቶከሯ ሃና እናት ወይዘሮ ደንበጭ ሰርቆባ በዋሽንግተን ዲሲ አካባቢ በሚገኘው የሜሪላንድ መኖሪያ ቤታቸው ውስጥ በድንገት አርፎ መገኘታቸው በመላው የዲሲና አካባቢው የሚኖሩ ኢትዮጵያውያንን እጅጉን ያሳዘነና ያስደነገጠ ክስተት ሆኗል። እንደተገለጸው ወይዘሮ ደንበጭ የትላንትናዋን ሌሊት በእናትነት ጥበብና እየቀረበ ባለው ለመስቀል በዓል ቤተሰቦቻቸውን ለማስደሰት ሲሉ ሌሊቱን በሙሉ ቅቤ ሲያነጥሩና የቤቱን ድባብ በባህል ጠረን ሲያውዱ ያደሩ ቢሆንም በንጋታው ለሞግዚትነት የሚቀበሏቸውን ሕፃናት ለማስተናገድ ባለመቻላቸውና ለስልክ ጥሪዎችን መልስ መስጠት ባለመቻላቸው ምክንያት የተጨነቁት ወላጆች ለልጃቸው ለቲክቶከር ሃና ደውለው በሰጡት ጥቆማ መሰረት ሃና ከትልቋ ልጇ ጋር ወደ እናቷ ቤት በፍጥነት አምርታ ስትገባ እናቷ በመግቢያው በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለያይታ ማግኘቷ ተሰምቷል። በአሁኑ ሰዓት የፖሊስ አባላት የዚህን አሳዛኝ ድንገተኛ ሞት መንስኤ ለማጣራት ከፕሮፔን ጋዝ እስከ ሌሎችም ጥርጣሬዎች ያሉበትን ሁኔታዎች በከፍተኛ ትኩረት መመርመር የጀመሩ ሲሆን የወዳጅ ዘመድ ሐዘን መካፈያ ድንኳንም በዋሽንግተን ዲሲ ተተክሎ እስከ እሁድ ኦገስት 23 ድረስ ለቅሶ የሚቀመጡ ሲሆን እኚህን የዋናት በክብር ለመሸኘትም በዲሲ ቅዱስ ሚካኤል ካቴድራል የጸሎት የፍትሐትና የሽኝት ስነ ስርዓት የሚፈጸም ይሆናል ማለት ነው። ይህ ሰሞኑን በማህበራዊ ሚዲያ የአብዛኛዎቻችንን ትኩረት ስባ የነበረችው የቲክቶከር ሃና እናት ወይዘሮ ደንበጭ ሰርቆባ አሟሟታቸውን እጅግ የሚያሳዝን ነው። ሃና ሰሞኑን በማህበራዊ ሚዲያ ሆስፒታል ውስጥ ሆና ምጧን ላይፍ ስታሰራጭ እንደነበረ ሁላችንም የታዘብነው ነገር ነው። ይህንንም ተከትሎ ብዙዎቹ ሲሳለቁባትና እንዴት እንደዚህ አይነት ነገር ታደርጋለች ሲሉ ነበር። በተለይ ደግሞ ታዋቂዋ የፕሮግራም አዘጋጅና አርቲስት ድርሹ ዳና በሰይፉ ኦን ኢቢኤስ ላይ ቀርባ በቀለደችው ቀልድ አማካኝነት ሃናም ቅር ተሰኝታ ኢቢኤስ ቴሌቪዥንን እንደምትከስ ተናግራ ነበረ። ይህንንም ተከትሎ ደግሞ ብዙ ሰዎች እንዴት ራስሽ በስልክሽ ቀርጸሽ ያስተላለፍሽው ነገር ላይ ሊቀለድብሽ ምን ይገርማል ሲሉ ሀሳብና አስተያየታቸውን ሲሰጡ ተሰምተዋል ማለት ነው። እንግዲህ የዚህ ቲክቶከር እናት ወይዘሮ ደንበጭ ሰርቆባ ባልታሰበው ሁኔታ ለበዓል ሽር ጉድ እያሉ አምሽተው በንጋታው ነው ሞተው የተገኙት ማለት ነው። አዲስ ነገርም ለሃናና ለቤተሰቦቿ መጽናናትን እየተመኘ ለሰዓቱ ይዟቸው የቀረበው መረጃዎች ይህንን ይመስላሉ። ለቻናሉ አዲስ የሆናችሁ ይህንን ቻናል ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ለሌላ ሰው ደግሞ እንዲደርስ ሼር አድርጎ እያልኩ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።